የጽጌረዳ ደስታ ተመለሰ። አቶ መስፍንን ከጎናቸው ሁና በማስታመሟ አቶ መስፍን ክብር ይግባሽ ልጄ ጽጌረዳ፣ ሳላመሰግንሽ አላልፍም። ሌሊቱን ሙሉ ከሆስፒታል አብረሽኝ ስለነበርሽ በጣም ነው የማመሰግነው። እንደዚህ አይባልም ጋሼ ብትላቸውም እንኳ ቢሆንም ማመስገን አለብኝ፣ ስለሰራሽው ስራ መመስገን አለብሽ ብለው ተናገሯት። እንኳን ተሻለዎት እርስዎ እንኳን ደህና ሆኑ እንጂ በማለት ትላለች። እንግዲህ ጽጌረዳን ነብዩ ቀለበት አድርጎላታል። ቀለበት ሲያደርግላት እንግዲህ ሄቨንና የሄቨን እናት ግራ ተጋብተው ፈዘው ነበር የተመለከቱት። እናቷ ደግሞ ጨንቋት አፏን ያዘኝ። ምክንያቱም ሽማግሌውን አባትየውን እንጂ ልጅየውን ስላላሏት ልጅየው ምርጫ ሲሰጣት እናት ከደስታም ብዛት ለቅሶ አመነጨች፣ ተደነጋገጠች። አባትየውን ነው ወይንስ ልጅየውን ነው ያሉኝ እስከ ማለት ደረጃ ደረሰች። እንግዲህ ሄቨን በትምህርት ቤት ከሄደች በኋላ መኮንን ታድጓታል ማለት ነው። መኮንን በአጥር ዘለው ገብተው ሊደሩን እንዲያናግሩ ፕሮፌሰሩን ከተነጋገሩ በኋላ ገብተው እንግዲህ ፈተናዋን እንድትፈተን ካደረጋት አንዱ መልካም የሰራላት እሱ ነው። ከዛም በኋላ እንግዲህ አብረው ቆመው እያሉ ስልክ ተደውሎ የአቶ መስፍንን መታመም ስትሰማ እየሮጠች ወደ ሆስፒታል ትሄዳለች። ሆስፒታልም ስትደርስ ብቻውን ስታገኘው እንዴት ናቸው ጋሼ ስትለው ጋሼ በጣም ታሟል ነበር፣ አሁን ግን ተረፈልኝ በማለት ይነግራታል። በምን ምክንያት ይሆን በማለት ስትጠይቀው በአንቺ በጨመርሽው ቅመም ነዋ ሲላት፣ ወይኔ በቃ ሁለተኛ እንደዚህ ማድረግ የለብኝም ይቅርታ በማለት እንግዲህ ራሴ እንዴት እንጂ አንቺ እኮ አስበሽው አይደለም ሲላት፣ አይደለም እኔ ግን መጠንቀቅ ነበረብኝ ህመማቸውን እያወቅኩ ብላ ለመኮንን ትነግረዋለች። ከዛም እንግዲህ ስታስታመማቸው ቆይታ ወደ ቤታቸው ካስገባቻቸው በኋላ እንግዲህ ይቅርታ አድርጊልኝ፣ ባለፈው ቅመም እየጨመርኩ አባቴን ስጎዳ የነበረው እኔ ነኝ፣ ግን ይቅርታ ታደርጊልኛለሽ ወይ በማለት ግልጹን ይነግራታል። አይደል ይቅርታ እኮ ጥሩ ነው በማለት ትነግረዋለች። እኔ ግን እዚህ አባት ጋር ልቆይላቸው አይዞህ በማለት ሁሉም ነገር ሰላም ይሆናል፣ አይዞህ አባት ጠንካራ ናቸው በማለት አበረታታችው። አባትህን በጣም እንደምትወዳቸውና እንደምታከብራቸው እወዳለሁ። በዚህ ሰዓት ምን እየተሰማ እንደው አውቃለሁ። በገዛ እጄ ነው አባቴን በሽታ ላይ የጣልኩት። አንቺን እንዲቆጣሽ ብዬ ምግቡ ላይ እኔ ነኝ ቅመም ስጨምርበትና ጨው ስጨምር ነበር። አየህ አባትህን በጣም ነው የምትወዳቸው ባትሆን ኑሮ እኔን እንደዚህ አታደርገኝም ነበር። አክብሮት ደግሞ ከፍቅርም በላይ ነው። ፈጣሪ አለ። እሺ አዎ ጋሼ ምንም አይሆን፣ ግን ባረኩት ነገር አልተጸጸትሽም እንዴ ሲል ጠየቃት። አይ ተው እኔ አልተቀየምኩህም፣ ተናድጄብህ አውቃለሁ፣ ግን ሁሉን ነገር እንርሳው አለችው። በጣም ተደሰተ ነቢል። አሁን ጋሼ ብቻቸውን እንዳይሆኑ ወደ ውስጥ እንግባላቸው፣ አንቺ ግቢለት እኔ ትንሽ ልቆይ ሲል፣ እንዴ ብቻህንማ እዚህ ጥዬህ አልሄድም አለችው። እንዴ አሁን በማለት ትሄዳለች። ከዛ እንግዲህ ሄቨን አጅሪት ደግሞ የአባቱን መታመም ሰምታ ልብስ ቀይርኝ፣ ይሄንን በትልልቅ ሰው ጋር ተለብሶ አይገድም ስትላት፣ እንዴ እኔ እኮ እንደሱ አይነት ልብስ ለብሼ እኔም ሂጅ አላቅም ብላ ስትላት፣ ምንም ችግር የለም ቀይርኝ ብዬሻለሁ ቀይርኝ ብላ አስገድዳት እንግዲህ አጭሩን ልብስ ለጽጌረዳ አልብሳ እሷ የትምህርት ቤቷን ዩኒፎርም የጽጌረዳ ለብሳ ስትሄድ ግን ግብት ሲሉ አይናቸው ውትት ነው ያለው። ነቢልም ሆነ አቶ መስፍን የጽጌረዳን አለባበስ በጣም ወደዱ። እንደ ጽጌረዳ በጣም ቆንጆ ልብስ ለብሰሽ መጣች፣ ደስ ሲል ዛሬ ነው እውነት ቆንጆ ልጅ አስመሰለሽን ልብስ የለበሽው በማለት ሲያዋት፣ ነብዩም ፍዝዝ ብሎ ሄቨንን መመልከት ትቶ ጽጌረዳን የተመለከተባት ጊዜ ሄቨን አበደች፣ ጨርቋን ጣለች፣ ጨለለች። በዚህን ጊዜ ምንም ማድረግ አይቻልም። እንግዲህ እሷ ለክፋት ያለችውን ለበጎ አደረገችላት። ከዛም በኋላ ሄቨን እንግዲህ አይኗ እየፈጠጠ ነብዩ ቀለበት እንደሚያደርግላት ለጽጌረዳ ለአባቱ ሲነጋገሩ አባትየውን ፍቃደኛ ሆኑ። ጽጌረዳና ነብዩ መጋባት አለባቸው ብለው ወሰኑ። የራሳቸውን ምርጫ ተውት። ለልጄ ቅድሚያ ልስጥ፣ ልጄ ናቸው፣ ሁለታቸው ይጋቡልኝ በማለት ፍቃደኛ ሲሆኑ ሄቨን በጣም በንዴት ተናዳ ወጥታ በሩን ጓ አድርጋ ትሄዳለች። እንግዲህ ከዛ በፊት እናትን እንግዲህ ልጅቱ ያልመጣም ብላ ቴክስት በመላኳ እንዴት ቴክስት ትልክልናለሽ? አየሽ
እንዴት አልመጣም ትልሻለች? ታዲያ የት ሆናብኝ ልጄ እያለች እናት ስትዋትት ወይ ስትላት እባክሽ እንዳጨርሽው ነግሬሻለሁ ዝም በይ አለ። ሄቨን ተነሽልንና ወደ ውስጡ ግቢ፣ እኔና ዘርፌ እናወራዋለን። አይ እኔ የምከታተለው ተከታታይ ድራማ አለኝ አልሄድም። ምንድነው? ኧረ ንገሩኝ በማለት እንግዲህ ጉልበታቸውን ይዘው የጽጌረዳ እናት እየተርበተበቱ ነበረ። ከዛም ወደ ጓዳ ሂደው ሲገቡ አጅሪት ሄቨን በሩ ላይ ተለጥፋ ስለምን እንደሚያወሩ ታዳምጥ ነበረ። ምን ነው ትዬ አየሽ፣ ዝም ባልሽ ቁጥር ልጅቱ እየተበላየሽ ስትሄድ እና ምን እንደማደርግ እኮ ጨንቆኛል ትዬ። አሁን ብቻ በሰላም ትምጣልኝ በቃ። አሁን ደግሞ በችግር በቶሎ ካልመጣች ችግር። ምን አይነት ንቀት ቢኖራት ነው አልመጣም ብላ በቴክስት ለእናቷ እንዴት አንቺ ምን አይነት ንቀት ብታሳይሽ ነው ስትላት፣ እናትማ እሱ ነሽ ልክ ብለሻል አለቻት። በቃ አሁን ትምጣና በዚች 15 ቀን ድረናት እናርፋለን አለች። በቃ ሰውየውን ሄደን እናናግረው፣ ነገ እንቋጨዋለን። ሴትዮዋና ሰውየውና እናናግረው፣ አንቺ እንዳልሽ ይሁን አንቺ እንዳልሽ በማለት ይስማማሉ። ይህንንም ተለጥፋ ስትሰማ ሲከፍቱባት ደንግጣ እግሯ ወለምታ እንደተሰበረች ሁና ወደቀች። በዚህን ጊዜም ምንም ነገር ሳይሆን በይ አሁን ስላደረግሽልኝ ውለታ በጣም አመሰግናለሁ አለ። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጽጌረዳ ቀጣይ ፓርት ይዘንላችሁ መጣ። በዚህ ፓርት እንግዲህ ነብዩና ጽጌረዳ በጣም ተዋደው ውሃ እየተራጩ ኪችን አብረው እየሰሩ እየተቀላለዱ እየሳቁ በሳቅ ታጅበው ነበር የነበሩት። ያን ነገር ያደረገውን ነገር ተጸጽቶ ነብዩ ይቅርታ ጠይቆ ከጽጌረዳ ጋራ ይህ ሁሉ አንቺን ለመጉዳት ያደረኩት አባቴን እንደጎዳሁና አባቴን ላጣ እንደነበረ አይቼዋለሁ በማለት ምን ልርዳሽ በማለት እንዴት ብነሽ ብዬ ላይሽ መጣ ምን ላግዝሽ ሲላት፣ ምን ታግዘኛለህ እየጨረስኩ ነው ስትይ፣ የሆነ ነገር ላግዝሽ ስትላት፣ ግድልሽም ደስ ያለሽን ነገር ላግዝሽ ሲላት፣ እቃ ልጠብልሽ አለና ዘወር ብሎ እቃውን ማጠብ ሲል ደግሞ አንተ ነህ እቃ የምታጥበው አለችው። እንዴ አላመንሽኝም እንዴ አለና አንድ ብርጭቆ ብቻና አንድ ሰሃን ይዞ ቁጭ ሲል፣ እንዴ እንደዚህ እቃ ማጠብ ይደክማል እንዴ? እኔ እኮ አጥቤ ስለማላቅ በልተው እሱን እንኳን እኔ አጥበዋለሁ እየተባባሉ ውሃ እየተራጩ እየተጫወቱ እየቧረቁ እስከ ሳሎን ሄዱ። ያ ጽጌረዳን ለማናደድ የሚያደርገውን ነገር ትምህርት ወስዶበት ነብዩ ተቀየረ አይቀየር የለም። አሁን በቃ ወደ ትምህርት ቤት ሊሄድ ነው፣ ግን አደራህን አባባን ተንከባከባቸው፣ ሙቅ ያለሁኝ ስጣቸው፣ አጥሚቱንም ስማ ጋሼ ምግቡ ሳይቀዘቅዝ ስጣቸው። እሺ ሰጠዋለሁ አትጨነቂ። እምቢ ቢሉህ እንኳ በግድ ስጣቸው፣ የሰራሁትን ምግብ አብላቸው ስትል፣ ችግር የለም አንቺ አትጨነቂ ሁሉንም ነገር ነው ያደርገዋለሁ ብሎ ሲል ጽጌረዳ አላትና ዘወር ስትል አለ መልካም ፈተና ይሆንልሽ አላትና ፈተና አይዲ ስለሌለ ቶሎ ልሂድ በማለት ትሄዳለች። ፈተናዋን ተፈትና ጨርሳ ወደ እናቷ ቤት ግን ስትሄድ ከእናቷ ቤት ያጋጠማት ነገር አስደንጋጭ ነበር። እናቷ በእነሱ እየተሞላች ጽጌረዳን በፍጹም ልትረዳት አልቻለችም። አሁን ግን ጽጌረዳ የመጨረሻ በእናቷ ላይም ትዕግስቷ አልቆ በጣም ቆጣ ጭምር ተናገረች። ማጌ ብላ ስትገባ ገና አጅሪት ብለሽ ደሞ አድረሽ መጣሽ። ምን ነው ሲያባልግሽ አደረው ጎረምሳ ጥሎሽ መጣ እንዴ? ለምን አትነገሪም? ይዘጋሽ እባክሽን ማጌ ደክሞኛል እባክሽ ፈተና ላይ ነበርኩኝ በጣም ደክሞኛል ሆስፒታልም ነበርኩኝ እኔ እረፍት ፈልጋለሁ አለቻቸው። አንቺ ጭንቅላትሽ ውስጥ ማንም ጋር ስንዘላዘል ሲባልግ ነው የሚመለከትሽ። ስለዚህ በቃኝ። ጭራሽ ልትሰርቢ ነው? አይ እኔ ያላንቺ ማን አለኝ? ማን ይረዳኛል? አንቺ ያልተረዳሽ ማን ሊረዳኝ ይችላል? የኔ ያዞንባሽን ቁሚና የት አድረሽ ንገሪ እስኪ እኔ ማዬ በደንብ ተመልከችኝ እስኪ ማዬ ትላታለች። እኔ እዚህ ቤት ውስጥ ስንት ሰው ነው ሰረቀቻለ? ስንት ሰው ነው ስሜን ያጠፋው? ሄቨን ስንት ነገር ስታደርገኝ ነበር እዚህ ቤት ውስጥ። አንቺ ግን ምንድነው? አንቺ ልጅ ምንድነው ነገሩ? አለች እናቴ የውሸት እያለቀሰች ሰው ሲሸውድ አላየውምና እኔም እያለቀስኩ ሰውን አልሸውድም። አታልቅሽብኝ። አንቺ የማልቀስ ምንም ነገር አይቀይም። ምንድነው እንዴ? አንቺን ትተሽ ምን ተፈጠረ? ንገሪኝ እስኪ እናቴ ምን ተፈጠረ? እኔና ማመን ትተሽ ሌሎችን ማመን የጀመርሽው ምን ተፈጠረ? ማየ እስኪ ንገሪኝ ብላ በቁጣት ምን እንዳስብ ነበር የተናገርሽው እንደዚህ አድረስ ስመጪ? እሺ
ጓደኛ አባት ታሞ ሆስፒታል ነበርኩኝ። ጭራሽ ከወንድ ጋር ነው ያደርሽልኝ? አፍረትም የለሽም አለ። እንዴ እማዬ ወንድ ሆነ ሴት ሆነ ጓደኛ ነው ምንድነው የምትዩ አለች። ጎሽ ጭራሽ ቁጣማ ነይ ምችኛ ነይ ምችኝ ነይ ደብድብኝ እያሉ እናት ከዚህ በኋላ ያልሆንኩትን ነገር ነይ የምትኝ ከሆነ እንዴት እንደሆነ አሳይሻለሁ አለቻት። ማንም ሰው ስለኔ ግድ የለውም። አንቺን ብትናገሪው ነገር እኔን ውስጤን ይጎዳኛል። እኔን ወደ መጥፎ ነገር ባትገፋፊኝ ይሻላል አለቻት። ምናሽ አልደግመውም። ከዚህ በላይ በቃኝ እማዬ። አንቺ ያልተረዳሽኝ ማን ሊረዳኝ ይችላል? በቃ ትልና ሻንጣዋን ይዛ በንዴት ሳታርፍና ሳትበላ በሆስፒታል እንዳደረችው ወጥታ ትሄዳለች። እናትም በትዕግስት መታገስና መረዳት ወይዘሮ ዘርፌ አቅቷቸዋል። በዚህን ጊዜ ትምህርት ቤት እየተካለበች ከስራ ወደ ትምህርት ቤት ለመሄድ የምትሮጠው ጽጌሬዳ እያለች ትጠራታለች። ከዛም እሷም አንቺን እኮ ነው አለቻት። ምን ነው ሄቨን እባክሽ እኔ እቸኩላለሁ ስራ አለብኝ ታውቂያለሽ እንዴ? ስለምንድን ነው ስጠራሽ ማሰሚኝም? እኔ አልሰማሁሽም። በቃ ይሄ ጆሮሽ ለምንድን ነው የተጠቀምሽበት? ስላረፍዶብኛል እባክሽ ልሄድ ነው። ምን ነው ተጣደፍሽ? ስራ ያንቺ ነው ጥሎሻ ሄድ አለቻት። ለምን ፈለግሽ ተናገሪ አለቻት። ምንድነው የሚያመናቀርሽ አለቻት። አላቃትም ስላልኩሽ ደበረሽ? አይ አልደበረኝም፣ ብቻ አሁን ሰዓት የለኝም። ለምን እንደፈለግሽ ፈጠን በይና ንገሪ። ንቀት ማለት ነው እንደዚህ ያነጋገርሽ አለቻት። አይደለም በቃ ስራ ሄዳለሁ አልኩሽ እኮ አይገባሽም እንዴ አለቻት። እሺ ጥሩ ምን ሆኖ ነው ነብዩ አለች። ከትምህርት ቤት የቀረው አለቻት። ለምን ችግር አለ እንዴ አለቻት። አዎ ችግር አለ። ወይኔ እኔ ጌታ ምን ሆነ? ምን ተፈጠረ? ምን ነገር ምን ያልጎመጉምሽ አለቻት። እንዴ ኧረ ተረጋጊ፣ እሱ ምንም አልሆነም። አባቱ ትንሽ አሞት ነው። የምርሽን ነው አለ። እውነትሽን ነው እንዴ? ለምን አዋሻለሁኝ አለች። ከዛ አባቱ ጋር ትንሽ አማማርጓቸዋል። ወይኔ የኔ አባት ምን ነው ይሆን? ምን ነካቸው አለቻት። የኔ ጌታ አለ። ጋሽን ታውቂዋለሽ እንዴ አለቻቸው። እንዴ ባላቃቸውስ? ምንም ቢሆን እኮ የነቢሉ አባት ነው አለች። መጠየቅ የለብኝም እንዴ አለች። በአብረን እንሄዳለን አለ። ደነገጠኝና ደበረሽ እንዴ? እሺ አንቺ ካልሽ እሺ፣ ግን ጋሽማ እንደዚህ ብሎ ሆነው ሰምቼ ሳልጠይቃቸው አልቀርም። አብረን እንሂድ አለቻት። እንሂድ አለችና መንገድ እየሄዱ ከጀመሩ በኋላ ልብስ ቀይርኝ ማለት አመጣች። እሷ ልትከበር ጽጌሬዳ ልታዋርድ። ጽጌሬዳም ተደናገጠች። ልብስ እንቀያየር አለች። የምን መቃየር ነው? ያው ምን መሰለሽ የድሮ ሰዎች መገላለጥ አይወዱም ታውቂያቸው የለም። ስለዚህ ለዛ እንዳይደብረኝ ብዬ ነው አለች። ስለዚህ ያንቺን ልብስ ልበሽ። እንዴ ኧረ እኔ ይሄን አልለብስም ያንቺን ልብስ ምን ችግር አለው አለች። ለራሷ ምን ችግርም ከሌለው ለምን ለብሰው አልሄደችም? እኔ ግን አልተለመድኩ እንደዚህ አይነት አለባበስ አልለመድኩም። በፍጹም አልለብስም። ለአንድ ቀን ብትለብሽ ምን ትሞቻለሽ? በይ ካፌ ቤት እንሂድና ቀይሪ አለችና አስገድዳ አስቀይራት ልብሱን ይዛ ሄደች። ሆኖም ግን ልብሱን ለብሳ ብትሄድም ነቢልና አቶ መስፍን የወደዱት አለባበስ ስለሆነ በራቦ ደስ ሲል ዛሬ ደግሞ እንዴት ቆንጆ ሆነሽ መጣች ብለው ሲያደንቁባት ምን ነው እኔ ባልቀየርኳት ኖሮ እንደማለት ተናዳለች ማለት ነው። ሄቨን እንግዲህ ነብዩ ወደ ጽጌሬዳ እየሄደ ነው። እንግዲህ ወይዘሮ ማነች እናቲቱ ወይዘሮ ፍቅርተ እንግዲህ እያበደች ትገኛለች። የሚመርጠው ምርጫው ልጁ ለጽጌሬዳ ሆኗል። እንግዲህ ሌላውን ደግሞ ምን ይፈጠራል የሚለውን አብረን እናያለን። ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ እያደረጉ